ጓዳ ላይ እንግዲህ የምናየው እዚህ ሸክላ እቃዎች አሉ። እዚህ የምናየው ጓዳ ላይ ይሄ ምድጃ ነው፣ ቋሚ ምድጃ ነው። ቋሚ ምድጃ እዚህ አለ። ተንቀሳቃሽ ምድጃዎች እዛ ጋር ያሉት እዛ ያሳያለሁ። ይሄ ቋሚ ምድጃ ሁሌ ምግብ ለማብሰል ለምጣድም ለማሰሮም የሚጠቀሙት ነው ማለት ነው። እዚህ ያው የምናያቸው እነዚህ የሸክላ እቃዎች ናቸው። ሸክላ እቃ እኔ ብዙውን ጊዜ ይሄ ሸክላ የሚሰሩ ሰዎች፣ ብረታ ብረት የሚሰሩ ሰዎች፣ ቆዳን የሚሰሩ ሰዎች በየቦታው አይከበሩ። እናንተ ጋር ምናልባት እንደሆነ አይታወቅም። እስኪ በዓለም ላይ የመጀመሪያው ሸክላ ሰሪ ማን ነው ታውቃለህ? እንግዲህ የእግዚአብሔርን ቃል የምናውቅ ከሆነ በቅዱስ ቃል ላይ ምን ይላል? እግዚአብሔር ሰው ከምድር አበጀው ይላል። መጀመሪያ ሸክላውን በእጁ ይዞ የሰራው ማን ነው? እግዚአብሔር ነው። የመጀመሪያ ቁርበት ፋቂ ማን ነው? አዳም ኃጢአት ሰራ። ኃጢአት ሰርቶ ራቁቱን ሰውን ተደበቀ። እግዚአብሔር መጣና አዳም አለው እኔ ራቁቴን ነኝ ተደብቄአለሁ አለ። መጨረሻ ላይ ና ብሎ አዳምንም ሔዋንንም ቁርበት አዘጋጅቶ ያለበሰ እግዚአብሔር ነው። እነዚህን ሰዎች በምንንቀበት ጊዜ እኛ ማንን ነው የምንቀው? ፈጣሪ እግዚአብሔርን ነው የምንቀው። ስለዚህ በምናገኘው አጋጣሚ ወደ ለጋንጆችም እናንተም መድረክ ላይ ብታስተምሩ የምለው መልዕክት ለማስተላለፍ ነው። እዚህ ጋር የምናየው ወላይታ ላይ መሶብ መጀመሪያ የሶንደተው መሶብ ከመዘጋጀቱ በፊት በአዘቦት ቀን የሚጠቀሙት ጋይታ በሚባለው በዚህ በአዘቦት ቀን ምግብ የሚቀርብበት መሶብ ነው ማለት ነው። ደግሞ አመት በዓል ሲሆን ይሄኛው ደግሞ መሀል ላይ ዳታ በርበሬ ይደረግና መሀል ላይ በርበሬ ማድረጊያ ነው፣ ወጪት አለ። በዚህኛው እንደገና ይቀርባል ማለት ነው። ይሄ ተሻሽሎ ነው አሁን ዘመናዊ መሶብ ወደዚህ ለመጣ የቻለው። በሶንደዶ መስራት የጀመሩት ከዚህ በኋላ ነው። ይሄኛው ሙቾ የሚያዘጋጁበት ባህላዊ ምግብ የሚያዘጋጁት ዋዲያት ነው። ይሄኛው ደግሞ መቅረዝ ነው፣ ቅንዳሌ ይባላል። በዚህ መብራትን ሲያበሩ በዚህ ላይ አስቀምጦ ከሞራን በጨርቅ የጠቀለሉና እዚህ ላይ ሲያስቀምጡ ከለኮሱ በኋላ በሚገባ ሲላት ቤት ውስጥ ይነዳል ማለት ነው። ይሄ ሜልሜሎ ይባላል። ሜልሜሎ ትልቅ ጋን ነው። ይሄን ለማስቀመጥ ልብስ ለማስቀመጥ የተለያዩ ነገሮችን ለማስቀመጥ የሚጠቀሙት ነው ማለት ነው። ወደዚህ ስንመጣ የምናየው ብዙ ነገሮች አሉ። እነዚህ ሽክናዎች የባህል ምግብ መጠጥ ለመጠጣት ወተት ለመጠጣት የሚጠቀሙት ሽክናዎች ናቸው። ይሄ ቦዳ ደግሞ ይሄ ጎሲያ ይባላል። ይሄ ቦዳ ደግሞ የቅጠል ቡና ለመጠጣት ስኒ ከመምጣቱ በፊት የሚጠቀሙት ይህንን ቦዳንና ከሸክላና ከእንጨት የሚጠረቡ የስኒዎች አሉ። በሱ ይጠቀሙ ነበር ማለት ነው። ይሄ ወተት ማለቢያ እቃ የሳሚያ ይባላል። መናጫ ወተት ለመናጥ ነው። ይሄ ሎኮሞ ደግሞ የምግብ ባህላዊ ምግብ የሚይዙበት ነው። ይሄ ደግሞ ቅድም የማሳየው ጋይታ ነው። እንደዛ አይነት ጋይታ ነው። ይሄ ደግሞ እቺ በጣም ብዙ ዓመት የቆየች ከ200 ዓመት በላይ የቆየች ቅርስ ስለሆነች ለብቻ ተቀምጣለች። ልክ በዚህ መልክ ያዘጋጁና እዚህ ዳታ በርበሬ ተደርጎ ስጋ ዙሪያ ላይ ይደረግና የሚመገቡበት ነው ማለት ነው። ወደዚህ ስንሻገር ደግሞ የምንመለከተው ባህላዊ ምግብ ማቅረቢያ ባህላዊ ማንኪያ አለ። ሞቀ ይባላል እና ዘመናዊ አሁን እኛ ዝም ብለን የላስቲክ እቃዎችን እንጠቀማለን። እነዚህ በጣም የክብር ምግብ የሚቀርቡባቸው ናቸው። እዚህ ደግሞ የምናየው ማንቃላ ይባላል። ማንቆርቆሪያ ነው። እዚህ ጋር የምናያቸው ምግብ የሚቀርቡበት ነው። ይሄ ገንቦ ነው። እዚህ አንድ የምናያት በጣም ዩኒክ የሆነ ነገር አለ። ወላይታ የራሱ ፐርሙስ አለ። ይሄ ፐርሙስ ወላይታ አሁን ዘመናዊ ፐርሙስ እስከሚመጣ ድረስ ነጮችን በሆኑ የፐርሙስ ስራ የተማሩት ከኢትዮጵያውያን ማለት ነው። ስለዚህ የራሳችን ፐርሙስ ነበረን። ይሄ ፐርሙስ ደግሞ አጠቃቀሙን በጣም ዩኒክ ነው። ስንጠቀም ሙቅ ነገር አሁን እየጨመርኩ ነው። እዚህ ላይ ሲጨመርም በዚህ በኩል ይጨምራል። ይጨመርና ይህን ስንገለብጠው አያፈስም። ሙቀት እንዳይወጣ እችን ከድናለሁ። ጠዋት የተጨመረ ነገር ማታ እንግዳ ስመጣ ከዚህ እየተቀዳ ወይ ለአባወራ ወይ ለእንግዳ ከዚህ እየተቀዳ ለምን አያፈስም የሚል ጥያቄ ይነሳል። አላፈሰስም ለምን አያፈስም የሚል ጥያቄ ብዙ ጊዜ ይነሳል። ለምንድን ነው የማፈሰው የምለው የኔም ጥያቄ ነው። ያንን መልስ የምንሰጠው መቼ ነው? ወላይታ የዚችን ፓተንት ራይት ካገኘ በኋላ ክፍት አድርገን በዚህ መልክ አያፈስም የምለውን የምናሳየው በዛን ጊዜ ምንም ሙቀቱ መጠኑ ሳይቀንስ 6 ሰዓት የማቆየት አቅም አለው ማለት ነው። ይሄ እንግዲህ ነጮች የፐርሙስን ስራ የተማሩት ከኛ ከኢትዮጵያውያን ስለሆነ ይሄ በጣም አሁን ብዙውን ጊዜ የዚህችን እንትን ኮፒ ለማድረግ የሚፈልጉ ሰዎች አሉ። በምታገኙት አጋጣሚ የወላይታ እንደሆነ እየነገራችሁ ስሜት ሌላ ተናገሪ እና እዚህ ጋር የምናያቸው ይሄ ሲኒዎቹ ሸክላ ሲኒዎች አሉ። እነዚህ ጀበናዎች አሉ። ጀበና 7 አይነት ጀበና አለ። ምጣድ 7 አይነት ምጣድ አለ። ይሄ መቅረስ ቅንዳሊያ ይባላል። ይሄ ተንቀሳቃሽ ምድጃዎች ናቸው። እነዚህ እንግዳ ከመጣ እሳት ለማንደድ ወደ በርም ለመውሰድ ሰው በብርት ከመጣም ያንን ለማሳየት የሚጠቀሙት ነው ማለት ነው።
እዚህ የምናየው ያው ይሄ የእንሰት መፋቂያ ነው። እንሰት ስፋቅ የኛ ሰው ቆሞ ነው እንሰትን የሚፈቀው። ይሄ የእንሰት መፋቂያ ማይሊያ ተብሎ የሚታወቀው ነው። ይሄኛው ደግሞ እንሰትን አስደግፎ የሚፈቁት ኦቴታ የሚባለው ነው። ይሄ ደግሞ አምቾን ከስር ስሩን ለመጨቅጨቅ የሚጠቀሙት ይሄ እንደ በጋዝ ያለ ነው። ይሄ በአካቲያ በተባለው ስሩን የሚጨቀጭቁበት ነው። እንደገና የተዘጋጀን ቆጮ የሚከትፉበት ይሄ ጎንጊያ የሚባለው እዚህ አለ። ይሄኛው ጎንጊያ ነው። እዚህ ሙቀጫዎች ደግሞ በየደረጃቸው አሉ። ትልቁ ሙቀጫ፣ መካከለኛ ሙቀጫ እና ትንሹ ሙቀጫ ተብሎ ይታወቃል ማለት ነው። እዚህ የምናየው ይሄ ምን ይመስላችኋል? ከብቶች ጋንዳ። ይሄ ጋንዳ ሳይሆን ወንግሪያ ይባላል። ወንግሪያ ሰው የሚቀበርበት ሳጥን ነው። ወላይታ ላይ ከጥንት ጀምሮ ሰው በወንግሪያ በሳጥን ይቀበር ነበር እና ይሄንን ወጥ ከሆነ አንድ ሰው ስሞት በሰውየው ቁመት በሰውየው ውፍረት ይለካና ከዚያ በኋላ ወጥ ከሆነ እንጨት ተጠርቦ የራሱ ክዳን አለው በሱ የሚቀበር መሆኑን ለማሳየት ነው ማለት ነው። አሁን ዛሬ ዘመናዊ ሳጥን ስመጣ ይሄንን ወደ ሙዚየም አምጥተናል ማለት ነው። ይሄኛው ኮታ የሚባለው ኮታ ይሄን ለማስቀመጥ የተለያዩ እቃዎችን ለማስቀመጥ የሚጠቀሙት ይሄን ለማስቀመጥ የሚጠቀሙት ነው። ስለ ከብት አቋቋም ፕሮቶኮል ከዛ አስረዳለሁ እስከ ማስረዳት ድረስ እዚህ ከብት የሚቆመው እዚህ ነው። ከብት ሲቆም ፊቱን ወደዚህ እያደረገ ይሄ ገመድ ይታያቸዋል። ፊቱን ወደዚህ እያደረገ በዚህ ገመድ ታስሮ ከብት ይቆማል። ከከብቱ በላይ ዘዘሎ የሚባለው አለ። ይሄ ዘዘሎ ይሄ ባላ እንጨቱ ከብት የታሰረበት በቀላሉ እንዳይወድቅ እንዲጫነው እንጨት ከላይ ይረበረብና በዘዘሎ ከብት ይታሰራል። ከዘዘሎ በላይ ደግሞ ይሄ ሻኳ የሚባል አለ። ሻኳ የተለያዩ እቃዎችን ለማስቀመጥ የሚጠቀሙት ነው ማለት ነው ሻኳ። እና ይሄኛው የንብ ቀፎ ኮታ የሚባለው የንብ ቀፎ ነው። ይሄ ግላ ይሄን ለማበጠር የሚጠቀሙት ነው ማለት ነው። የመፍጫ ወፍጮም ይሄኛው የመፍጫ ወፍጮ ነው። ይሄ ወፍጮ የመፍጫ ወፍጮ ነው ማለት ነው። ድሮ ይሄን የሚፈጨው ዘመናዊ ወፍጮ ከመምጣቱ በፊት ይሄ ደግሞ በርበሬ መለንቀጫ ነው። በዚህ በርበሬ ይለንቀጣል። አሁን ብዙ ጊዜ የምታገኘው በርበሬ ታውቃላችሁ? ዳጣን ታውቃለች? ዳጣን ከገዛችሁ ታውቃላችሁ። ምክንያቱም ፎርጅድ ነው ማለት ነው። ዳታ ነው ዳታ በርበሬ ይባላል። ዳጣ አለ ከተባለ ጽሁፍንም ካያችሁ ዳጣ የምሉት ፎርጅድ ነው። ዳታ ነው ትክክለኛ። ከብት ሲቆም በፕሮቶኮል ነው። መጀመሪያ የሚቆመው ማነው? ፈረስ ነው። ፈረስ ለምን መጀመሪያ ይቆማል ሲባል የወላይታ ሰው የወለዱት ልጅ እያለ በፈረሱ ይጠራል። ልጁ የራሱ እያለ ፈረሱ ዳማ ከሆነ ዳማ ጎተው፣ ነጭ ከሆነ ቦታ በለው እየተባለ በፈረሱ ይጠራል። ፈረስ ደግሞ ከራሱ ጋር ጦር ሜዳ የሚውል ነው። እንደ ኮምፓስም የሚያገለግል ነው። እንደ ዶዘርም የሚያገለግል ነው። እንደ ኮምፓስ እንዴት ያገለግላል ሲባል ፈረስ እየረገጠ በሄደበት ቦታ ላይ በዚህ ጋር አልፏል እየተባለ የፈረስን ኮቴ ተከትለው ይሄዳሉ። እንደገና ደግሞ እንደ ዶዘር እንዴት ያገለግላል? ጥሻዎችን እየረገጠ ፈረስ ካለፈ በኋላ መንገድ እየረገጠ ካወጣ በኋላ እግረኛ ሰው ያልፋል ማለት ነው። ስለዚህ ፈረስ የሚቆመው መጀመሪያ ላይ ፈረስ ነው። ቀጥሎ በቅሎ ነው። ከዚያ የእርሻ በሬ፣ የወተት ላም፣ ወይፈን፣ ግደር፣ በግ፣ ፍየል እያለ በፕሮቶኮል ይቆማል ማለት ነው። እዚህ የምናየው የእርሻ መሳሪያዎችን ነው። የወላይታ ሰው መጀመሪያ ቅድም ከምናገረው ከዋሻ ህይወት ወጥቶ መጀመሪያ የተጠቀመው ሹል እንጨትና ሹል ድንጋይ ነው። ከሶ ይባላል። በዚህ መሬትን እየወጋ በሹል እንጨት መሬትን እየወጋ ሲሰራ ብረትን ካገኘ በኋላ መጀመሪያ የሰራው የእርሻ መሳሪያ ኮንቲያ የተባለውን የእርሻ መሳሪያ መጀመሪያ ሰርቷል። ይሄ ኮንቲያ የሚባለው መጀመሪያ ካዘጋጀው የእርሻ መሳሪያዎች አንዱ ነው። ከዚህ በመቀጠል ይህንን በማሻሻል ይሄ አይላ የሚባል አለ፣ ዋታሪያ የሚባል አለ፣ ጥኪያ የሚባል አለ፣ ሻልኪያ የሚባል አሉ። እነዚህን ሁሉ ከዚህ ቀጥሎ አሻሽለው ያመረታቸው እንደሆነ ያን እዚህ ያስቀመጥነው ነው። ወደዚህ የምናያቸው የሙዚቃ መሳሪያዎች ናቸው። በወላይታ የሙዚቃ መሳሪያ የትንፋሽ የምትና የገርፍ ተብሎ በሶስት ይከፈላል እና ከትንፋሽ የሙዚቃ መሳሪያዎች ይሄ በዓለም ላይ ረዥሙ የሙዚቃ መሳሪያ ተብሎ የሚታወቀው ድንኪያ የተባለው የሙዚቃ መሳሪያ ነው ማለት ነው። ይሄ ድንኪያ የምንነፋው በዚህ ጋር ቀዳዳ አለ። በዚህ ቀዳዳ ሲነፉ በዚህ ሲነፉ ድምፁ ከላይ ይወጣል ማለት ነው። ስለዚህ ይሄ አምስቱ አንድ ላይ የምንነፋ ድንኪያ የሚባል የሙዚቃ መሳሪያ ነው። በዓለም ላይ ረዥሙ የሙዚቃ መሳሪያ ተብሎ እስካሁን ድረስ ይህንን የሚወዳደር ሙዚቃ መሳሪያ አልተገኘም። ይሄ ድንኪያ የሚባለው ነው። እነዚህ ጨጨዘይ የሚባሉት የሙዚቃ መሳሪያዎች ናቸው። ጨጨዘይም ከሙዚቃ መሳሪያ ጋር የሚሄድ ነው። ይሄኛው ደግሞ መልካታ የሚባለው ለአዋጅ መንገሪያም ከሙዚቃ መሳሪያም ጋር አብሮ የሚሄድ ነው። ሌላኛው ደግሞ ይሄ ፖራሪሴ ይባላል። ይሄ ደግሞ ይሄኛው ኡልዱዶ ይባላል። ይሄ ከቀንድና ከቀርከሃ የሚዘጋጅ ኡልዱዶ ይባላል። እቺ ደግሞ ዋሽንት ሶሱሌ ትባላለች። ዋሽንቷ ናት። ይሄኛው ደግሞ እምብልታ ነው። እነዚህ ደግሞ የገርፍ ሙዚቃ መሳሪያዎች ናቸው። ዲታ ተብሎ ይታወቃሉ። እነዚህ የምት ሙዚቃ መሳሪያዎች አሉ። ይሄኛው ሴቴ ከበሮ ነው። ይሄ ሴቴ ከበሮ ነው። ይሄ ወንዴ ከበሮ ነው። ይሄ ወንዴ ከበሮ ነው። እነዚህ ሁለቱ ሴቴ ከበሮዎች ናቸው። ከነዚህ ከሙዚቃ መሳሪያዎች ጋር አብሮ የሚሄድ ደግሞ ካምባ የሚባል እዚህ አለ። ያንን ይጠቀማሉ።
ይሄኛው ደግሞ ከሙዚቃ መሳሪያ ጋር የሚሄድ ሳይሆን ይሄ ነገሪታ የሚባለው ነገሪታን የሚጠቀሙት ባህላዊ ቄሶች ናቸው ማለት ነው። ባህላዊ ቄሶች ናቸው። እንደገና በቤተ መንግስት ግቢም ለመልእክት ማስተላለፊያ ይጠቀማሉ። ይሄን ነገሪታ ባህላዊ ቄሶች ብቻ ሳይሆኑ ለምሳሌ ቤተ መንግስት ግቢ ይሄ ነገሪታ 3 ጊዜ ከተመታ ዛሬ ነገሪታ ቤተ መንግስት ግቢ ተመቷል፣ ቤተ መንግስት ግቢ ለቅሶ አለ ብሎ ሰው ወዲያው ይረዳል። ይሄ ነገሪታ 4 ጊዜ ከተመታ ዛሬ ሹመት አለ ቤተ መንግስት ግቢ ላይ ነገሪታ 4 ጊዜ ተመቷል ይባላል። ይሄ 5 ጊዜ ከተመታ ደግሞ ዛሬ አገር ተደፍሮ ነው 5 ጊዜ የተመታው ብሎ ሰው ወዲያው ፈረሱን አዘጋጅቶ ሌላ አዋጅ እስከሚደርስ ድረስ ይወጣል። 40 ጊዜ ወይም 50 ጊዜ ከተመታ ዛሬ ንግስ አለ ተብሎ ይታወቃል ማለት ነው። መልእክት ማስተላለፊያ ነው። ባህላዊ ቄሶችም ይጠቀማሉ ማለት ነው። ይሄኛው ገና መጫወቻ ነው። ይሄ ገና መጫወቻ እንጨት ነው። ይሄ ገና መጫወቻ እንጨት ነው። ይሄ እነዚህ ሮሮዎች ናቸው ማለት ነው። ይሄ ከዋንዛ ቁጡ ፓርት ገና የሚጫወቱበት ነው። ስለዚህ ይሄ መጫወቻው ነው ማለት ነው። መጫወቻው ነው። እንደ ኳስ ያለችው ይሄ ደግሞ መምቻ ነው። ይሄ የገና እንጨት ነው። እቺ ሩሮ ደግሞ የመጫወቻ ናት። ከዋንዛ ቁጡ ፓርት የማይሰበር የሚያዘጋጅ ነው ማለት ነው። እነዚህ መቀመጫዎች በርጩማ ይባላሉ። እዚህ የምናያቸው በወላይታ ካሉት የቱሪስት መዳረሻ ቦታዎች የተወሰኑትን ለሰው ለማስተዋወቅ ነው እና ይሄ በምስራቅ አፍሪካ በጣም ታዋቂው አጆራ ፏፏቴ ነው ማለት ነው። ይሄኛው ሶኬ ነው። ይሄ አጃቻ ሁለቱ ፏፏቴዎች አንድ ላይ ማንቲያ ፏፏቴ ተብለው ነው የሚታወቁት። ይሄኛው ከዚህ ወደዛ ከምባታ ነው፣ ከዚህ ወደዚህ ወላይታ ነው። ሁለቱም እነዚህ የአጆራ ፏፏቴዎች ናቸው። እዚህ የምናየው ይሄ ትክል ድንጋይ በወላይታ ከ200 በላይ ትክል ድንጋዮች አሉ። ይሄንን ሰው በተለምዶ የግራኝ ድንጋይ ብሎ ይጠራል። ግራኝ ጋር ምንም ግንኙነት የሌለ መሆኑን ደግሞ ፕሮፌሰር አንፍሬ የሚባል በአውሮፓ አርት ጥናቱ ላይ እነዚህ ድንጋዮች አጥንተው እነዚህ ድንጋዮች ከዛሬ 1500 ዓመት በፊት የተተከሉ ናቸው ብለው አረጋግጠዋል። ይሄ ማለት እንግዲህ ግራኝ ማመት ከተንቀሳቀሰ ገና 500 ዓመት አልሞላ። ይሄ ድንጋይ ደግሞ ከዛሬ 1500 ዓመት በፊት ከተተከለ የወላይታ ንጹህ አሻራ እንጂ ከግራኝ ጋር የሚያገናኝ የለውም። እነዚህ ትክል ድንጋዮች አሉ። በወላይታ ከ200 በላይ ትክል አሁን እዚህ ሶዶ ወደ ሞቼ ቦራቡ ስትሄዱ ገነሜ ላይ ያሉ ትክል ድንጋዮችን እግረ መንገዳቸውን ቢያዩ አንደኛው ቱሪስት መስህብ ቦታ ነው ማለት ነው። እና ይሄኛው ደግሞ አሁን ወደ አረካ ሲሄዱ አሁን ወደ አጆራ የሚሄዱ ከሆነ ወደ አጆራ ሲሄዱ ይሄ ኦሮካ አርቲካ ይሄኛው በአለት ላይ የተጻፈ ትልቅ ጽሑፍ አለ። በአለት በጣጣው ላይ የተጻፈ ጽሑፍ አለ። ወላይታ ላይ ጽሑፍ ካለ የት አለ ሲባል ዋሻ ላይና አለት ላይ የተጻፈ ጽሑፎችን ማሳየት ነው። ይሄኛው ሞቼ ቦራጉ ዋሻ ነው። አሁን ቅድም የምናገረው እዚህ አርኪኦሎጂስቶች እና ጂኦሎጂስቶች በጥናትና ምርምር ላይ ያሉ። ይሄ ደግሞ ከዛሬ 40 ሺህ ዓመት በፊት የሀሩሩና ዋሻ ወፋ ወረዳ ላይ ያለ ብዙ የዋሻ ስዕሎች ያሉበት ዋሻ ነው። ይሄ ዳሞ ተራራ ነው። ዳሞ ተራራ ብዙ ታሪክን በውስጡ አቅፎ የያዘ እዚህ በከተማ ግርጌ ላይ ያለ ነው ማለት ነው። የኪንዶ ተራራ። ይሄ ደግሞ ፍለ ውሃ እዚህ ሁምቦ ላይ ካርበን እንደገና ደግሞ ፍለ ውሃዎች የተለያዩ እንትኖች አሉ። ይሄ ጦሰ ዘርጴ የእግዚአብሔር ድልድይ እግዚአብሔር ሰማይና ምድርን ሲፈጥር የድልድይ ስራን ሰው የኮንክሪት ድልድይ ስራን የተማረው ከእግዚአብሔር ነው እና ይሄ ጦሰ ዘርጴ እዚህ 29 ኪሎ ሜትር ኦፋ ወረዳ ላይ ያለ ነው ማለት ነው። እነዚህም መዳረሻዎችን ለማሳየት ነው። ይሄኛው ባህላዊ መቀመጫ ነው። ክቡም አግድምም መቀመጫ አለ ማለት ነው። ይሄን ስደግማቸው የሚያርፉበት ነው ማለት ነው። ይሄ ደግሞ ገበጣ መጫወቻ ነው። ሰው ሲያርፍ ገበጣ መጫወቻ ነው። በዚህ ገበጣ መጫወቻ ላይ እየተጠቀመ ይጫወታሉ ማለት ነው። ይሄኛው ዛሬ ከጤና ጋር በተያያዘ አሁን የቀረ ቢሆንም ድሮ አባቶች ወይም ቤተሰብ በዚህ እንደናንተ እንግዳ ሲመጣ ቡና እስከመውጣ ድረስ እዚህ እሳትና ትንባሆ እዚህ ይደረጋል። ከዛ በኋላ በዚህ ትንባሆ የሚያጨሱበት እዚህ አሁን እዚህ ቃጫ አለ፣ እዚህ ውስጥ ውሃ አለ። ሽክና ውስጥ ውሃውና ቃጫው ለምንድን ነው የተደረገው? የትንባሆን ኃይል እንዲቀንስ በዚህ ያጨሳሉ ማለት ነው። ይሄኛው ደግሞ የፈረንጆችን ፒፓ የቆየ ነው። ብዙ ዓመት የቆየ ስለሆነ የትንባሆን እንትን ሽታ አለቀቅም። ትልቅ ሽታ አለው። ይሄ የቤት የሚጠቀሙት ነው። ጎሸ ጋያ ይባላል። ይሄኛው ደግሞ አርጉቢያ ይባላል። እቺ የፈረንጆችን ፔፓ አይታችሁ እንደሆነ እሱን ትመስላለች። ፔፓቸውን የሰሩትም ከዚሁ ሰርቆ ሳይሆን አይቀርም እና ይሄኛው አርጉቢያ ይባላል። መንገድ ሲሄዱ እችን በቀላሉ ይዘው ይወጣሉ። እዚች ላይ ትንባሆና ፍም እዚህ ላይ ይደረጋል። በሚያርፉበት ቦታ ላይ በዚህ በኩል እየሳቡ ትንባሆን የሚያጨሱበት ነው። ዛሬ ከጤና ጋር ይሄ ነገር እየቀረ ስለሆነ ወደ ሙዚየም እንዲገባ እየተደረገ ነው ማለት ነው። እዚህ ጋር የምናየው ይሄ ያው ወላይታ ሰው የአገር ጥሪ በሚደርስበት ጊዜ እንዴት እንደምነሳ ያንን ለማሳየት ነው። ወደዚህ ስንመጣ እንግዲህ የምናየው ምንድነው? በር ሲዘጋ አንደኛ ኮረሚታና ጎርደሚታ ይባላል። ይሄ ጎርደሚታ ነው። ጎርደሚታ ሂረቆ የምትባል እቺ ክፍተት አለች። በዚች ክፍተት በር ትዘጋና ወደ ላይ ይገባል። እንደገና ደግሞ በላይኛውም ሂረቆ ላይ ይሄኛው ደግሞ ይገባል።
ከዚያ በኋላ አግድም ኮረሜታ የሚባለው ይሄ አግድም ይገባና እዚች አፏ ላይ ይሄ እዚህ ሾልኮ ከመጣ በኋላ እዚህ ጫፏ ላይ ይሄ ኮልቢያ ከተዘጋ በኋላ በሩ በአስተማማኝ ሁኔታ ተዘጋ የሚባለው ከዛ ጋር ተያይዘው ነው ማለት ነው። እንግዲህ በወፍ በረር ለማስረዳት የሞከርኩት ይህንን ይመስላልና አስተያየት ጥያቄ ካለ ይቀበላለሁ። አስተያየት መስጠት